መጭመጭ አልኩኝ ድሃ ነኝ ሶ እንደኔ እንትን አለም እንደኔ እኔን መሳይ እንደኔ አላገብ ማግባት አልፈልግም። ምክንያቱም እኔ ነገ ጠዋት ልጆችን ወልጄ ዝም ብሎ እንደኔ ማድረግ አልፈልግም። ቢያንስ እኔ እንትን ስለሆንኩኝ ከእኔ ትንሽ የተሻለ ቢሆን ባይ ነው ምናምን ስለው እንዳታስቢ አለ። እሺ እና ታዲያ ምንድነው ምን ትፈልጊያለሽ ምናምን አለ። ታሟላለህ አልኩት። አዎ ምንም ነገር በይ ጠይቂ አለ። እኔ ሰዎች አሉኝ እኔ ምን ትላለህ አለ። ታው አልኩት። አረ ምናምን አለ። ከዛ አስፈላጊው ነገር ሙሉ ነገርኩት። ከዛ ሰዓት በኋላ እንደው የወጩ ነገር ይለኛል። ቆይ እኔ የማይጠየቁትኝ የመጀመሪያው ያ አሁን በቃ ሁሉ ነገር መቼም ታውቃላችሁ እንደውም እንትን ምናምን አይሆንብኝ እንጂ 120 ግራም ወርቅ፣ ሁለተኛ G+1 ኤልጂ ቤት ቦሌ መድኃኒዓለም ፊት ለፊት። እየቀለዳችሁ ነው እንዴ? ሲሪየስሊ ነው። ሲሪየስ ነው። እኔ አስጨርሰኝ እንጂ የሸዋ መብረቅ እየተጫወታችሁ ላ ሲሪየስ ነው። እሺ ቀጥይ። ላ ሶስተኛው ሬንጅ ሮቨር መኪና እንፈልጋለሁ። ይሄን ካሟላለህ ይሄን ካሟላ ችግር የለም እንጋባለን አልኩት። ጀግና ወንድሞች አሉኝ። እኔም ያለኝን ከሌለም እንትን አደርጋለሁ አለ። ታረጋለህ አልኩት። አዎ ታረጋለህ አልኩት። አዎ ካልክሽ እርግጥ ፍቅር ያሸንፋን፣ ግን እንደ ድሮ እንደ ቤተሰብ እንደ እንትንም ይሆን። ምክንያቱም እኔ ቁምጥምጥ ያልኩ ድሃ ሆኜ አንተ እኔ መጀመሪያውን ነግሬዋለሁ፣ ግን ኪራይ ክፈል ሲባል እንትን እንደዚያ ሲባል መባል አልፈልግም። እሱ ህይወትን አያውቅም። እኔ ግን ህይወትን ገብቻ ይቸው ስላየሁት ስለማቅ ነግሬዋለሁ። መጀመሪያውን ለምኜዋለሁ፣ ግን ምንም በይኝ ነው ያለው። እሺ እሱ ኦኬ ይኸውልሽ እኔ ደግሞ ቀለል አድርጌ ይችን ጣል አደረኩኝ። ገባኝ። አሁን እኔ ገብቶኛል ያንቺ ሀሳብ። ግን አግብተሽ ታውቂያለሽ ከዚህ በፊት? አዎ ፍቅር ያሸንፋን ብዬ እኔ እንትን እንደዚህ ምናምን ሲሆንብኝ ልክ እንደዚህ ምናምን ማለት ነው። ከዚህ እሺ ብዬ ገባሁኝ። ግን በቃ የቤት ኪራይ ሲመጣ እንትን ሲባል በቃ ነጫ እንትን ይለን በመሀል ውስጥ የሆነ ነገር ይገባን ኋላስ የሆነ እንቺን ካንታ የሆነ አለ አይደለ እንደዛ ሰው ሁለተኛ ይሄን ማየት አልፈልግም። እሱ ግን ህይወትን ስለማያውቅ አሁን አብዛኞቹ አንቺ ጥቅም እንጂ እንትን አይደለም የፈለግሽው። እኔ ለምኜዋለሁ። አንተ ሀብታም ሴቶች አሉ ታማኝ ወንድ ብዙ የሚፈልጉ እነሱን አግባ። እኔ ደግሞ ከኔ የተሻለ ትንሽ ያለው እንትን ቢሆንልኝ ለእኔ ኖርማል ነው። ለልጆችን እንዲህ መሆን እንዲሆኑብኝ አልፈልግም። እንደዚህ ብክንክን እንዲሉብኝ አልፈልግም። እኔ ግማሽ እድሜን በአረብ ሀገር ብዙ ነገር አለው። ስለዚህ እኔ እንደዚህ እንትን መሆን ስለማልፈልግ ያው እኔ እንደዚህ ሁኜ በቀር ይሻለኛል። አንድ ሰው ስለወደድኩት ስላፈቀርኩት ብቻ ዝም ብዬ አልኖርም። ዝም ብዬ ያኔ ፍቅር ያሸንፋል ብዬ አልገባበትም። ምክንያቱም ገብቻ ይቸዋለሁ። ያንቺ ገብቶኛል ወንድም አለም እንኳን አንተ እኔም አልችላትም ብቻ ይቅርታ አድርግልኝ። ይኸውልህ ማኩፋ ነው። እኔ አንድ ነገር መናገር እናገራለሁ። ቆይ አይደለም ልጅቷ ፍላጎቷ ግልጽ ነው። በቃ ደሃ አላገባም ነው፣ ምንም አይደለም። ሬንጅ ሮቨር 250,000 ድራም ነው የኔ ጌታ። ስማ 120 ግራም ወርቅ 18 ካራት ከሆነ 50 ምናምን ሺህ ድራም ነው። ይሄ እንግዲህ ቤቱ ያውም ቦሌ ላይ ያመጣ ማሰብ አለብኝ። ኦኬ ኦልሞስት 500,000 ድራም ሊሆን ይችላል የኔ ጌታ። እና ማንም ቢሰበሰብ አይችለውም። እኔም እንዳልኩ ይሻላል። እስቲ በፍቅር አውራት። ይሄ ችኮላው ይቅርና የጥሎሹ ነገር ይቅርና በቃ አውሩበት። በፍቅር አውሩ። በመሃል ድህነት ያሸንፋል፣ ፍቅር ያሸንፋል ልትሆኑ ይችላል። አሁን ግን በምትለው በችኮላ ኬር ይሄን ማቅረብ አለብህ። ይሄን ደግሞ 1 ሚሊዮን ድራም የሚሰጣል ብዬ አላስብም። በጣም ከባድ በትንሹ ማለት አይ ዶንት ኖ። እኔ የታየኝ ይሄ ነው። ልጅቷ ጥያቄዋ ትክክል ነው።
አንተም የመጣህበት በገንዘብ ስለሆነ ያ ነው ያን ያመጣው። እኔ ከይቅርታ ጋር ከወሬያችሁ ጋር ማለት ነው። አሁን ትላንትና ወንድሜ መብረቁ አንቺ ይሄን ሁሉ የምትይው ምን አለሽ አለ። እኔ መጀመሪያ እሱ ስላልተረዳ ስላልሰማ ምንም አይደለም፣ ስላልተረዳ ችግር የለውም። ቢሰማ ኑሮ እንትን ያኔ ይረዳ ነበረ፣ ያመዛዝነን ነበረ። ከዛ እኔ እንደዚህ ስል አንቺ ምንድነሽ ምን አለሽ አለ። እኔ ስለሌለኝ ነው ይሄ ሁሉ ያደረኩት የጠየኩት እንጂ እንደኔማ እንትን እኮ ነው ያኔ። እስካሁን ምን እንትን አቀማመጠ ምን መዳን ቤት ለመዳን ቤት እንደዚህ ሐናን እናረገኝ አይውላችሁ። እኔ አሁን ሴትዮዋ ምን አለ መሰለሽ ልጁ ፍቅር እውር ያደርጋል፣ ፍቅር እውር ያደርጋል። ምንም ብትዩ ተራራን አድም ብትዩ እንዳለው ነው የሚለው። አንዳንድ ሰዎች ፍቅር እውር ነው ይላሉ፣ አንዳንዱ ደግሞ ፍቅር ብርሃን ነው ይላሉ። አሁን ለምሳሌ አንቺ ጋር ፍቅር ብርሃን ቢሆን ልጁ ምንድነው የሚሰራው ከምን ተነሳ ምናምን ብለሽ ማሰብ አለብሽ። እሱ ጋር ግን ቀድሞ ፍቅር ስለያዘው ምን ቢሆን ኩላሊቴንም ልቤንም እያለሽ እኮ ነው። አንቺ ደግሞ ጋር ፍቅር ብርሃን ከሆነ ልጁ ምን ይሰራል? ልጁ ማን ነው? ልጁ እንዴት ነው ብረዳውስ? ሳይኖረው እንዲህ አለኝ ቢኖረው ምን ያደርግልኛል ብለሽ ማገናዘብ ደግሞ ያንቺ ፋንታ